እሺ ይሁንልዎት። እሺ የፊተኛው አንዱ ድፍን 200 ብር አንዱ ድፍን 200 ብር አሁን 200 ብር ሰጠው። ይሄኛው 100 ብር ነው። 600 ብር 600 ብር ኧረ ልቁጠረው ገንዘቤን አንጣው። ኧረ እኮ አንገቴን አሞኛል እኮ አንጣው ልቁጠረው ገንዘቤን። ኧረ አንገቴን አሞኛል ተው አንጣው ገንዘቤን ልቁጠረው። አይኔ ደክሟል ጀማነሽ አንጣ ለባ እልሙን አስተካክለው ፍቱልኝ አለበለዚያ ወደ እርሶ ነው የምተኩሰው ነው የሚለው። ወይ እኔም የመንግስት ግንባር ነኝ። መንግስት ጨርሶልኛል ጠላቴን እንኳን አንተን አንድ ዝንብ ቀርቶ። የኔን ፎቶ አንስተህ ይዘህ ለመሄድ 100 ብር ከፍለህ ነው ልንሄድ ነው? አይደለም ብሬን ይስጡኝ መጀመሪያ። እሱ ስንት ነው? 200 ብር ነው። 200 ብር 200 ነው? አዎ ቅድም አንቺን ስራ በመኪና ሲወስዱ ሸኖሩት ሴትዮ ነው የሰጡኝ ቅድም። ወይዘሮ ሰሚራ እሱ 200 ብር አይደል? ከራሴ ወስዳል የሰጠችሁት። አዎ ምን አሁን 2000 ብር ይሰጡኛል። በቃ በዚች 2000 ብር ዛሬ ስዝናና 1000 ብር የህጣኗ ልብስ መግዣ ለሷ ነው የምሰጠው። 1000 ብር ትንሽ ሰንብቶ አሁን አመት ባል ይለፍና ትገይላታለች። ኧረ አሁን እንግዛላት ይወደዳል። ይኸው ሀቅ ነው የተናገርኩት። አሁን ይገዛላት ሀቅ በመናገር ያስነጠሱ። እኔ ነኝ እውነት በመናገር ያስነጠሱ እንደ አይደለም እኔ ነኝ እንጂ ይማሩት አየሽ አውቀው እኔ መጣ ወይ አንቺ አይሽ ሀቅ ነው ይማሩት አውቀው ነው ይማሩት ድጋሚ ሶስተኛ ይማሩት 3 ጊዜ እንጥሳሉ 3 ጊዜ ይማሩት አልኩኝ 300 ብር አለኝ እርሶ ጋር እስቲ እኔ አንጥሴ አይደለም አላስነጠሰኝም እንዴ አሁን 3 ጊዜ አላስነጠሱ ጉንፋን ነው ያሳለኝ ያው ነው ጉንፋን ነው አላስነጠሰኝም ቅድም የመንግስትን ጉዳይ ተናግሬ ሳበቃ አንዴ ያስነጠሰኝ በቃ ያውኑ ጉንፋን ነው ያሳለኝ ህልም የሚያስፈታ ሰውም ይመጣል አሁን አሉ ቶሎ በሉ ስጡኝና ልሂድ እዚያ ድሬ ነው መሄድ አይ እንሄዳለን አሁን ያስከው 200 ብር አዎ አሁን 1800 ብር ይቀረኛል ሲዘር ሊፈታ ነው አሁን ያስከው 200 ብር ነው ለራሴ ነው አዎ ሊፈታ ነው ተፈታ ልልበሉ ቸብ ሊፈታ ነው ተፈታ ቋጠሮ ተፈታ ገቡ በዚህ ነው ይረፍኔ አውጥቼ በዚህ በኩል ነው እኔ አውጥቼ ቆጥራለሁ ራሴ አውጥቼ ቆጥራለሁ ተፈታ እሱ 200 ብር ነጀምዬ በአባትሽ እዚኩኝ ኧረ እኔ አላጭበረብሮትም እሷ ስራ እየሰራች ነው እሷ እሱን ያዝ እንጂ ያው የስንት ነው 10 ብር ነው 10 ብር ነው አዎ ይወረውሩት የስንት ነው 10 ብር ነው ምነው ዞር በልዛ 200 ይሄ የጡረታ ይሰጡኝ ነው ጡረታው ቦታ ይሄም የራሴ ነው 200 ብር ወዴት ነው የሚከቱት የጡረታው ቦታ እንዴ የጡረታ ቦታ ይሰጠኝ ነው እንዴ ያንተ ስንዞር የተገኘው ነው መሳጥህ ይሄ 200 ብር ነው
200 ብር ነው ይሄ ያዙት። እሱ ያዝከው 200 ብር 400 ብር ይሄ 200 ብር እሱ 200 ብር አሁን የሰጠው 200 ብር 400 ብር ይሄ 200 ብር ነው 400 ብር አሁን ይሄ 200 ብር ነው 400 ብር የደበከው ከዚህ ጋር 200 ብር 400 ብር ይሄ 200 ብር ያኛው 200 ብር 400 ብር 400 ብር 100 ነው ቆይ የመቶ ነው አዎ ያ 400 500 600 ብር እሱ 600 ብር 500 600 ብር እሺ ይሁንልዎት እሺ የፊተኛው አንዱ ድፍን 200 ብር አንዱ ድፍን 200 ብር አሁን 200 ብር ሰጠው ይሄኛው 100 ብር ነው 600 ብር 600 ብር በፊት የሰጠው ድፍኑ 200 ብር ነው አዎ አሁን ደግሞ አንዱ የሰጠው ድፍን 200 ብር ነው 400 ብር አትልም አሁን እኮ እርሶ እያሉ ያሉት ይሄኛው 500 ብር ነው የሚሉት እርሶ እሱ ያ ድፍኑ አንዱ 200 ብር ድፍኑ አንዱ 200 ብር 400 ብር ለኔም ስጡኝ እያለች ነው ጀማነሽ አሁን ያው ደግሞ የሰጠው ያው እሱ የፊተኛው አንዱ ድፍን 200 ብር አንዱ 10 ብር አንዱ ድፍን 200 ብር 10 ብር አንዱ 10 ብር ያው እየተቀምጧል ወሰጀዋል እዛ ጋር ገውታል እሺ እሱ አልተደባለቀም እሺ አሁን ደግሞ ያ 400 ብር ልቁጠረው እንጂ ኧረ ልቁጠረው ገንዘቤን ልቁጠረው አንተው ኧረ ልቁጠረው ገንዘቤን አንተው አንገቴን አሞኛል እኮ አንተው ልቁጠረው ገንዘቤን ኧረ አንገቴን አሞኛል ተው አንተው ገንዘቤን ልቁጠረው ቆጥሬ አንገት ውስጥ የምትወትፈው ነይ ልልሽ ነው ያ ድፍኑ 200 ብር አንዱ ደግሞ ድፍኑ 200 ብር 400 ብር አሁን ዝርዝር 200 ብር ሰጥቻለሁ 600 ብር ይሄ እስካሁን የሰጡኝ 600 ብር ከዚህ ጋር የሆነ የት አለ እንዴ ያ ሁሉ የት አለ ይሄው እንዴ ምንድነው ይሄው 600 ብር ምንድነው ይሄው ነይ ቁጠሪው እስቲ አንቺ ደግሞ እንዴ እዛ ቁጭ ብላ ዛምቡሳ ትበላለች ነይ ቁጠሪው እንዴ ይሄው 600 ብር ነው አንቺ ብታይልኝ እዚህ ሆነሽ እኔ አይኔ አይታየኝም እኔ አይኔ ደክሟል ጀማነሽ አንተ ለባ 600 ብር ወስደሃል እስካሁን 600 ብር እስካሁን 200 ብር አጭበረብር ይወጣል ማነው ያ የፊቱ አንዱ ድፍኑ 200 ብር አሁንም ደግሞ አንድ ድፍኑ 200 ብር 400 ብር አሁን ዝርዝር 200 ብር 600 ብር እስካሁን 200 ብር አጭበረብር ይወጣል ማነው 600 ብር ሰጥተውኛል አዎ ከዚህ ጋር አሁን ይመጣና 700 ብር ከየትኛው 700 ብር አሁን ተወሰድከው ሰው የበጋ አምላክ እርሶ እኮ ቀስ ብለው ቢቆጥሩት እኮ እንትን ይላል ለምንድን ነው አሁን እርሶ ለምንድን ነው ሁል ጊዜ እንዴ ሰው መሰለሽ ለባ በቃ እንዴ 600 ብር ብቻ ነው 700 ብር አሁን ይሄው አንድ ወደዛ እየደበክ ኪስህ እየከተትክ ኧረ እኔ ምንም የከተትኩት የለም ይሄው ወደዛ እየደበቅህ
ይኸው 1 2 ድፍን ድፍኑ 200 አንዱ ድፍኑ 200 ብር አሁንም አንዱ ድፍኑ 200 ብር 400 ብር እኮ የቀረው ዝርዝሩ 100 ብር አዎ ይኸው 700 ብር እስካሁን 700 ብር ያ 400 ብር እንዴ ይኸው 200 400 1000 ብር ሰጥቻለሁ ወሬ አይሞላም ይሄ ቆጣይ እንዴ አይቆጥም እዚህ ጋር ያለው የደበቀው ሁሉ አውጣ ኧረ እኔ ምን አልወሰድኩም እንዴ ማማ ወደ ኋላው እያዞረ ቂጡ ስር የት 700 ብር ያው ድፍን ድፍኑ 400 ብር ድፍን ድፍኑ አንዱ 200 ብር አሁንም ድፍኑ አንዱ 200 ብር 400 ብር የቀረው ዝርዝሩ ባለ 800 ብር 800 ብር አሁን ይሄ የቆጠርኩት 700 ብር ነው ያስ ወደዛ ደብቋል 800 ያው 800 ብር ያው በቃ ምን ያደርገ ያው 800 እስቲ ሰጥቶኛል በይ 800 ብር አዎ በቃ 800 ብር እንዴ ያው 800 ሁለት ሺህ ብር ይሰጡኛል ብዬ ሲጠብቅ ያው 800 ብር ኧረ አይደል ጨምሩልኝ ወይ ምን ነው እሱ 800 ብር ማን ነው እነዚህ 200 ብር ጨምሩልኝ ወደዛ ልፍ በል ቁጭ በል እጅን ሰብራለሁ ጣት እሺ እኔ ስቆጥር ከጀላ አትንጠቅ የ200 ብር አይደል 100 ብር ነው የ100 ብር ነው አዎ ነይ የማለሽ ብታይልኝ ምን አለ አይኔ አይለይምኝ ሰልም ያምልስ ጀምዬ ነይ 100 ብር አንቺ ቆይ የስ 100 እሱ ያዝከው 800 900 10 100 1000 ብር ረን ተቀበልኩ 1000 ብር ያው እዚህ 1000 ብር ዛሬ አረቄ ይጠጣል ጠጅ ይጠጣል ዛሬ በሰማም በሽ ነው ዛሬ 1000 ብር ያው 1000 ብር ያው ጋሽ የሆነ ህልም የሚያስፈታ ሰው መጥቷል ቆይ ጀመየ 1000 ብር ሰጥቻለሁ በቃ አንተ ያው እሱማ 1000 ለመቶ ብር ነው ሰጥቶ ያው 1000 ብር ሰጠው ቆይ የሆነ ህልም የሚያስፈታ ሰው መጣ ቆይ ስጣቸው መጀመሪያ 100 ብር ተቀበል 1000 ብር ሰጠው ያው 1000 ብር መጀመሪያ 100 ብር ተቀበሉ እማማ ዝናሽ ተረጋጉ እርጉ ተረጋጉ እሺ አሁን ህልሙን እየተቀበል ንገረኝ ለኔ እዛ ተሷ ጆሮ አይሰማም አሁን እሱ የሚለው እማማ ዝናሽ ሁለት ነገር ነው አንደኛው ህልም ማስፈታት ነው ሁለተኛው ሌላ ጉዳይ ነው ህልሙን ላስፈታና ነግሮታለሁ ነው የሚለው ህልም ማስፈቻ 100 ብር ነው እኮ የህልም ማስፈቻ ሰጥቶት እኮ ህልሙ ይፈታ ሌላ ጉዳይ የምነግሮት ጉዳይ አለኝ ነው የሚለው በፊት ህልሙ ይፈታ በዚህ በጨበጡት በተሰጠው እሺ በህልሜ አለ እየሰሙ ነው አዎ በህልሜ እርሶ እጄን አስረውኝ ወደ ኋላ እጄን አሰሩኝ አለ እሺ ከዛ እሳት አያያዙ አለ እሱን እጁን ወደ ኋላ ስሬ እሳት አያያዙ አዎ እሺ እሳቱ ላይ ሚጥሚጣ ጨመሩ እሺ ጆንያ መጡ ጆንያ ማዳበሪያ ጆንያ ያቆም ፊቱን ሸፈኑት እሱን ከዛ ሚጥሚጣው ላይ አጠኑት ፊቱን እሱ አሁን ራሱ ፊቱ ፍም መስሎ ነው የመጣው ሲያሳዝን በጥይት ትታኮሳለህ ከመንግስት ጋር አሁን ወታደር ነው እንደሱ ይሄ አይ ሚስቱ ናት ወታደር ሚስቱ ወታደር ናት አሁን ከመንግስት ጋር በጥይት ትታኮሳለህ አሁን
የእልሙ ሁሉ ያየኸው እኔ መታኮስ አልፈልግም። እልሙን ነገርኩ። ያየኸውን ሰርቼ መብላት ነው የምፈልገው። እልሙ ያየኸውን እልሙን ፈታሁ እኔ። ህልሙን አስተካክሉልኝ ወይንም ወደ እርሶ ነው የምተኩሰው። እልሙን ያየውን የተናገረውን ነው አሁን የተናገርኩት። ህልሙን አስተካክለው ፍቱልኝ፣ አለበለዚያ ወደ እርሶ ነው የምተኩሰው ነው የሚለው። ወይ እኔም የመንግስት ግንባር ነኝ እኔ። መንግስት ጨርሶልኛል ጠላቴን። እንኳን አንተን አንድ ዝንብ ቀርቶ ጠላቴን ጨርሶልኛል መንግስት በወታደር ወቅ ይረፉ። እንኳን አንተን አንድ ዝንብ ምን ያስፈራራል እንጂ የሀገር ያለ የመንግስት ያለ ሚስቴ ነች ወታደር አለ። ታዲያ አዎ ሚስቴ ነች ወታደር አላለ። አላው ሚስቴ ነች ወታደር አለ። እሷ ወታደር በመሆኗ ወታደር በማግባቱ እሱም አብሮ ይታኮሳል። አረ ይሄ ነገር እንዴት ተንጎራደደ? እንኳን አንድ ዝንብ ቀርቶ ሌላ ማንፈራም። መንግስት ጨርሶልኛል በወታደሩ። እማማ ዝናሽ ነገር አብርዱ። ይሄ ሰውዬ ትንሽ ከበድ የሚል አጣው ይመጣል ወታደር ጎተት ያወጣል መንግስት ጋር። ያውኑ መንግስት በብረት ተባብሮ አይደል ውስጥ ይቀራል። እሺ ህልሙን ፈተውታል። ሌላ የሚነግሩት ነገር አለ። ምን መሰሎት? ቅቅል አምሮኛል። እንደው ቅቅል ነገር ካለ በልቼ ልሂድ። ህልሙ ከባድ ህልም ስለሆነ ቅቅል ካለ ባኮትን ነው የሚለው። ቅቅል እኔን ነው ቀቅሎ። እኔ አይነ ስውር ነኝ። አይኔ ሐኪም ቤት ተንቼ ሁለቱ አይኔ ሞራ ተገፏል። ይህ በመንግስት የታዘዘ መነጥር ነው ያደረኩት። አንድ ማንኪያ የምትሆን ቅቅል ካለ ባኮትን ቅቅል። እኔ እዚህ አይደለም ቤቴ። እኔ ደግሞ እዛ ቤቴ ጉልበቴና እሳቸው የሚሉት አሁን ቤቱ እንዳለ ቅቅል ይሸታል። ሸተተኝ ቅቅል። ይሄ ቤት እንጃ ቅቅል ሸተተኝ። ባኮትን ቅቅል ጀማነሽ። እዚህ አይደለም ቤቴ ልሄድ ነው። ይኸው ጀማነሽ ቅቅል እንድትሰጠኝ አድርጉ። እኔ አላውቅም። የሰው ጓዳ የሰው ቤት አላውቅም። ቤት ባዶ የሆነ ነገር ስጭ። እኔ አሁን መጣሁ። እነሱ ዘካራስ እዚያ መጣኝ። ትንሽ ተጨዋወቱ። ጀማነሽ እማማ ዝናሽ ቅቅል ስጩ እያሉሽ ነው። ቅቅል ስጩ አላልኩም። እኔ አላልኩም። ቅቅል እሷ ችግር የለም። ቅቅል ስጩ። ቅቅል እሺ አላልኩም። እኔ ትክክል ነው አለ። ሟቢያቸው እዚህ ጋር ተሳሙት። እንደዚህ ይሄን ስጧት። ሟቢያቸው ጎበዝ። እዛ እኔ ጋር የተወለደችው 2 ዓመቷ ነው። እሺ አሁን መታ አልጋው ላይ እያጨበጨበ ያጋይ ላይ ትጨፍት ታጫውተ መሬት ወርዳ ደግሞ እስክስ ስላለኝ 2 ዓመቷ ነው። እዛ አለውበት ግቢ። አንቺ ደግሞ አሸብሽቢ። እሷ ማሸብሸብ ነው የምትችለው። ይኸው ስታሸበሽብ እቺ መዝሙር ነው የምትችለው። መዝሙር ይኸው ያቺም እኮ መዝሙር ነው። 2 ዓመቷ ነው ተተወለደች። ሳሟት በሏት። እምቢ አለች። አልሳምም አለች። ኮራች። ከርሜ ስመጣ ጊዜ ሌላ መሰልኳት። በሰሞን ስመጣ ትስመኝ ነበር። እዚህ አልጋው ላይ ወጣ ቁጭ እያለች ጎኔ ሟቢያቸው ደግሞ ያሳን ይሄኛው ሟቢያቸው ሳሚ አምስት ብር ሰጥሻለሁ። ሳሚዬን ሟቢያቸው ተቀበይ። አይ ብር በእጅሽ ገንዘብ ጥሩ አይደለም። ሰጠቷ ነው ገንዘብ በእጇ ከያዘ ጥሩ አይደለም። እማማ ዝናሽ ብዙ ነገር ግንባሯ ላይ ትለጥፍና ትሄድ እናቷ ጋር። አይ ለምን ትጫወት እዚህ። አንተ ስጣት አሁን እሺ አትልም።
የሳመችበት ነው እኮ እንጂ ስጣት ጀምዬ ተቀበይላት። በቃ ሰጥቻታለሁ። ይዛ ሄደች። መቼ ሰጠያው? እባክዎትን ጋሼ እዛ ጋር ቁጭ በሉና ቅቅል ብሉ ብለዋል እማማ ዝናሽ። ሂዱና ብሉ። አመሰግናለሁ፣ በጣም አመሰግናለሁ። ቅቅሉን በልቼ ስወጣ ደግሞ ከ100 ብሩ መልስ 50 ብር ይሰጡኛል አሉ። ተሰጥቷል። 50 ብር ስወጣ ይሰጡኛል። ዛሬ መሞት ነው መጣው። አንተ መሞት ፈልጋለሁ። ሂድ አንቺን አሉ ጋር 50 ብር የምትፈታቷ ነች። ኧረ እሷ የት ከኢትዮጵያ ውጭ ነው ያለችው? ቢያቦት ሂድና ያስፈታ 50 ብር። እኔ 50 ብር ልማድ የለኝም። እዛ ቤት የሚመጡት ሰዎች እንደዚህ ነው። ኧረ እዛ አለሁበት ቤት የሚመጡት ሰዎች ወንዱም ሴቱም 100 ብር እየከፈሉ ነው። በጣም ተናዷል ሰውየው። እማማ ዝናሽ መልሱልኝ እያለ ነው። ሚስቱ ወታደር አይደለች? አዎ። ታዲያ